እንዴት አደራችሁ እንደምን ዋላችሁ ተማሪዎች። ባለፈው ኮልድ ዋር ወይም ቀዝቃዛው ጦርነት ቢትዊን ኢስት ኤንድ ዌስት ምዕራቡና ምስራቁ ዓለም ተብሎ የሚሊተሪ አላያንስ፣ ኢኮኖሚክ ራይቫለሪ፣ የኢኮኖሚ እርስ በርስ ውድድር፣ ስለላ፣ የስፔስ ሬስ ምንድነው የህዋ ላይ ሽቅድድም የነበረበትን በምስራቁና በምዕራቡ ዓለም አይተናል። ኢኮኖሚክን ጨምሮ ማለት ነው። ናቶና ዋርሶን ጨምሮ በትንሹ እንኳን ብናይ ማለት ነው። ከዛ በኋላ ይሄ ኢስት ዌስት የነበረው መፎካከር በካፒታሊስቱና በሶሻሊስቱ መካከል የነበረው ማለት ነው ሪላክስ እያደረገ እየቀለለ በመምጣትና በኋላም ሶሻሊስቱ ካምፕ ግላስኖቭና ፕሮስትሮይካ በሚባለው ግላስኖስት ኤንድ ፕሮስትሮይካ በሚባለው በራሽያው ፕሬዚዳንት በመታወጁ ምክንያት እየቀለለ መጣና አትላስት በመጨረሻም ሶሻሊስቱ ካምፕ እንደወደቀ አይተናል። አሁን ደግሞ ዛሬ የምናየው በኤዥያ የነበሩ ታላላቅ ሀያላን ሀገሮች እነማን ናቸው? ኢናዘር ወርድምን በሌላ አነጋገር ማለት ነው ሀው ኢንዲያ አቺቭድ ኢትስ ኢንዲፐንደንስ ነፃነቷ እንዴት እንዳገኘችና የቻይናን ሪቮሉሽን እንዲሁም የጃፓን ሪካቨሪ ኦር ከጦርነቱ እንደገና ማገገም የነበረውን የምናይበት ይሆናል። ፖስት ዋር ጃፓን ነው የመጀመሪያው። ከሁለተኛው ዓለም ጦርነት በኋላ ጃፓን ምን ትመስላለች ነው። በአሜሪካ የጦር መሪ ዳግላስ የሚባሉት ነው። ዳግላስ ማክአርቱር በሚባሉ መሪነት ጃፓን ወዝ ዲሚሊታራይዝድ። በሁለተኛው ዓለም ጦርነት ጃፓን ሰሬንደር ስታደርግ የአሜሪካን ጦር ይመሩ የነበሩት ናቸው ዳግላስ ማክአርቱር። በዚህ ጋር ተያይዞ 1947 አዲስ ህገ መንግስት በአሜሪካ በጃፓን መውጣቱንና ኖዋር ሪናውንስድ ማለት ኖዋር ማለት ነው። አሁን ሪናውንስድ ዋር ፎር ኤቨር ብለው ያወጁበት እንደሆነ ነው። የ1947 ህገ መንግስት ለጃፓን እድገት ከፍተኛ አስተዋጽኦ አድርጓል። በዋናነት ግን የአሜሪካ ነው። አሜሪካ ሪካቨሪ መልሶ ማቋቋም ጃፓን ውስጥ በከፍተኛ ሁኔታ ስለተደረገ ነው። በ1960 ጃፓን ራንክድ ሰከንድ ላርጀስት ኢንዱስትሪያል ፓወር፣ እንደውም አውሮፓውያኖችን እንግሊዝና ፈረንሳይን በልታ በዓለም ላይ ከአሜሪካ ቀጥሎ ሁለተኛው በኢንዱስትሪያላይዝድ የበለጸገች አገር እንድትሆን አስችሏታል። ቢኮዝ ኦፍ በዋናነት የአሜሪካ እርዳታ ነው። ከዛ በተጨማሪ የሆኑ ነገሮች አሉ። እነዚህ ከታች ያሉት ሃይ ሴቪንግ ኦፍ ዘ ጃፓኒስ ካልቸር ማለት ነው። የጃፓን ካልቸር ሴቪንጉ ወይም የቁጠባው ባህሉ እያደገ መሄዱ፣ ሁለተኛ አዳዲስ ቴክኖሎጂ ተጠቃሚ መሆኑ፣ ሶስተኛ የአሜሪካ ስፖንሰርሺፕ። አሜሪካ ጃፓንን የዓለም ባንክ ሁሉ ብድር እንድታገኝ አድርጋለታለች። ስለዚህ ጃፓን እንድታደርግ ከፍተኛ አስተዋጽኦ ካደረጉት አንዱ አሜሪካ ነች ነው የሚለው መጽሐፋችን ላይ በደንብ ልታዩት ይገባል። ሪኮንስትራክሽን ኢን ጃፓን ወዝ ሜድ ባይ አሜሪካ የሚል አለ። ኦይል አክሰስ በቀላሉ ለጃፓን እንዲደርስ አለ። ኤጁኬሽኑ ራሱ የትምህርት ስርዓቱ ራሱ መቀየሩና ሃይ ሬት ኦፍ ሴቪንግ መኖሩን አሁን ቅድም የነገርኳችሁ። ኢን አዲሽን ቱ ዛት ጃፓን ሃይ ቫሊዩ ኤክስፖርት አገር እንደሆነች ምንድን ነው እሴት የተጨመረበት ነገር ወደ ውጭ በመላክ የታወቀች በመሆኑ እንደሆነ ልናውቀው ይገባል። በዚህ ምክንያት ጃፓን አውሮፓ ሀገሮችን ሁሉ በልታ በኢንዱስትሪ ከአሜሪካ ቀጥላ የበለጸገች ሀገር እንድትሆን ያስቻላት እነዚህ ጉዳዮች ናቸው ይላል መጽሐፋችን። ከዛ በኋላ ኢንዲያ ኤንድ ፓኪስታን ኢንዲፐንደንስ ነው የምናየው። አሁን ዛሬ ኢንዲያ፣ ፓኪስታንና ባንግላዴሽ ብለን የምንጠራቸው ሶስቱ ብሪቲሽ ኢንዲያን ኮሎኒ ተብለው የሚጠሩ ናቸው። ለምን ለሶስት ተከፈሉ? አፍተር ኢንዲፐንደንስ ሌጋሲ ኦፍ ኮሎኒያሊዝም ነው። የኮሎኒያሊዝም ቅሪት ነው፣ ሌጋሲው ነው። በኢንዲያ ውስጥ ኢንዲያኖቹ ኢንዲያ ሂንዱዎቹ እንዲሆኑ፣ ፓኪስታን የሙስሊም ስቴት እንድትሆን የተደረገበት ነው እና ሶስቱ አሁን የጠራዋቸው ኢንዲያ፣ ፓኪስታንና ባንግላዴሽ ዘ ብሪቲሽ ኢንዲያን ኮሎኒ የሚባሉት ናቸው። ሰብኮንቲኔንት ተብለው ይጠሩ የነበሩት ናቸው። ከመጀመሪያው ሙቭመንት ስንጀምር 1885 ነው። መጀመሪያ 1885 ነው ይሄ ኢንዲያን ናሽናል ኮንግረስ የሚባለው ኢንዲያን ናሽናል ኮንግረስ ይሄ ፓርቲ የተመሰረተው በዚህ ነው፣ በ1885 ነው። ከዚህ ውስጥ ነው በኋላ የፓኪስታኑ ሙስሊም ሊጉ ተለይቶ የሚወጣው። ማህተመ ጋንዲ ሌድ ዘ ሙቭመንት ዩዚንግ ነን ቫዮለንስ። ይሄ ፓርቲ ነው መጀመሪያ ኢንዲያን ናሽናል ኮንግረስ የምንለው ነው። ምንድን ነው ነን አርምድ ማለት ነው። ሲቪል ዲስኦቢደንስ፣ ነን ቫዮለንስ ወይም ሲቪል ዲስኦቢደንስ ከሁለቱ አንዱ አለመታዘዝ ማለት ነው። ስብሰባ ሲጠሩ አለመምጣት፣ ገበያ አለመውጣት። ግን የጦር መሳሪያን ተጠቅሞ አይደለም ሙቭመንቱ፣ ንቅናቄው ጦር መሳሪያ የለውም።
ይህን ሲቪል ዲስኦቢደንስ ወይም ነን ቫዮለንስ ሙቭመንትን ዘኢንዲያን ናሽናል ኮንግረስ ይጠቀምበት የነበረው በማን የሚመራ? በማህተመ ጋንዲ የሚመራ። መቼ ተቋቋመ? 1885 1906 ነው። ይሄ ሙስሊም ሊጉ አሁን ሙስሊም ሊግ 1906 ከዚህ ተገንጥሎ የወጣው ከኢንዲያን ናሽናል ኮንግረስ ማለት ነው። 1906 ተገንጥሎ ወጣ። ቢኮዝ ኦፍ ኮሎኒያል ሌጋሲ ነው ብያቸዋለሁ። የኮሎኒያል የእንግሊዝ ዲቫይድ ኤንድ ሩል ነው በሌላ ዘር ወርድ ዘ ብሪቲሽ ፓርቲሽንድ ሰብኮንቲኔንት ቅድም ብዬ ጠራሁላችሁ ሶስቱን ነው፣ ፓኪስታን፣ ኢንዲያ እና ባንግላዴሽ። ኢንቱ ኢንዲያ ሂንዱ ኤንድ ፓኪስታን የሙስሊም ስቴት 1947 ነጻነታቸውን ሲያገኙ ዘይ ዲቫይድድ ኢንቱ ቱ ለሁለት ተከፈሉ። ለሁለት ለዛሬው ነው እዚሁ ነው እንጂ በውስጡ ማን አለ? ባንግላዴሽም አለ። ጆዋህርላል ኔህሩ ቢካም ዘ ኢንዲያን ፈርስት ፕሬዚዳንት ሆኑ። ኢስት ፓኪስታን ይኸው መጣላችሁ። ኢስት ፓኪስታን ደግሞ ብሮክ አዌይ ኤንድ ቢካም ባንግላዴሽ ሆኖ ተጠራ ነው የሚላችሁ። ኢንዲያ ነጻነታቸው እንዴት እንዳገኙ ካወቅም በኋላ ዋት ሀፕንድ ቱ ቻይና ከኋላ ያለውን ጀምረን ቻይናን ምን ይመስል ነበር? ቻይና ዋት ወዝ ቻይና ቢፎር ብለን እኒ መጀመሪያ እዚህ መጽሐፋችን ላይ የሚጀምረው እርግጥ ነው በቻይና ኮሚኒስት ፓርቲ ሲሲፒ ወይም ኮሚኒስት ሲፒሲ ተብሎ ታገኙታላችሁ። ቻይና ኮሚኒስት ፓርቲ መቼ እንደተመሰረተ ምንም የሚገልጸው ነገር ስለሌለ ከእሱ እንጀምራለን። ዘ ኮሚኒስት ቻይና ከመቋቋሙ በፊት አፍተር ዘ ኢንድ ኦፍ ሰከንድ ወርልድ ዋር አይደል ርዕሳችን፣ ከሁለተኛ ዓለም ጦርነት ካለቀ በኋላ ከ1949 ጀምሮ ከ1945 1945 እስከ 49 ዘር ወዘ ሲቪል ዋር በቻይና ውስጥ ነበር። በማንና በማን? አሁን በምናነሳው ቻይና ኮሚኒስት ፓርቲ ሲሲፒ ወይም እንደዚህ ተብሎ ይገለጻል። አንዳንድ ቦታ ኮሚኒስት ፓርቲ ኦፍ ቻይና ተብሎ ይገለጻል። ሲፒሲ ማለት ነው። እና ኮሚንታንግ ከኤምቲ ብለን ባጭሩ የምንገልጸው በሁለቱ መካከል የተደረገ ሲቪል ዋር ነው። አፍተር ዘ ኢንድ ኦፍ ሰከንድ ወርልድ ዋር ማለት ነው። ሁለተኛው ዓለም ጦርነት ካለቀ በኋላ ከ1945 እስከ 49 ቻይና ኮሚኒስት ፓርቲ እና በኮሚንታንግ ፓርቲ መካከል የእርስ በርስ ጦርነት ነበር። የቻይና ኮሚኒስት ፓርቲ በ1921 የተቋቋመ ነው። ኮሚንታንግ ፓርቲው ሊበራል ዴሞክራቲክ ፓርቲ ነው። ከዛ በፊት የነበረ ፓርቲ ነው። ኢት ዋዝ ሩልድ ቻይና ማንቹ ዳይናስቲ ኦር ፒንግ ዳይናስቲ ብለን ባለፈው የጠራ ነው። ከወደቀ በኋላ የቻይናን ይመራ የነበረ ፓርቲ ነው። በሁለቱ መካከል የነበረ የእርስ በርስ ጦርነት ነው። እዚህ ጋር ስንጀምር ምንድን ነው የሚለው? የቻይና ኮሚኒስት ፓርቲ የእርስ በርስ ጦርነቱ እንዳሸነፈ ነው። ስለዚህ የእርስ በርስ ጦርነቱ ከ1945 እስከ 49 እንደቆየ የቻይና ኮሚኒስት ፓርቲ በኮሚንታንግ ፓርቲ ላይ ድል ቢቀዳጅም የኮሚንታንግ ፓርቲ ሻንጋይ ሼክ በሚባል መሪ አማካኝነት ከሜንላንድ ኦፍ ቻይና ለቆ ከዋናው የቻይና መሬት ለቆ ወደ ታይዋን ወጥቶ ኢንዲፐንደንት መንግስት ፎርሞሳ ነው የምትባለው እዚህ ያለች ታይዋን ፎርሞሳ፣ በዛ ዘመን ፎርሞሳ ተብላ በምትጠራ አገር ሰምታይምስ ፎርሞሳ ተብሎ ቢጠራ ታይዋን እንደማለት እንደሆነ ደሴት ነች። እቺ ወደ ደሴቱ ተሻግሮ የራሱን መንግስት እንደመሰረተ በአሜሪካ እርዳታ ነው የምናየው። ማኦ ዜዱንግ ኢን ዘ ሜንላንድ የቻይና ኮሚኒስት ፓርቲ ሲቋቋም ቅድም ነግሬያቸዋለሁ 1912 የተቋቋመ ፓርቲ ነው። በማን? በማኦ ዜዱንግ አማካኝነት 1912 ኤንድ ዘ ዲፊትድ ኮሚንታንግ ፓርቲ ወደ የተሸሸ ነው የሚለው ወደ ታይዋን ሸሸ። የዚህም መሪ ሻንጋይ ሼክ ይባላል። የቻይና ስም ነው። ከፈለጋችሁ ስሙንም ልጽፍላችሁ እችላለሁ። ሻንጋይ ሼክ ይሄ ነው የኮሚንታንግ ፓርቲ መሪ። ወደዛ ሄደ። ከዛ ፊት ሳኒያትሰን የሚባል ልታገኙ ትችላላችሁ። ልክ ነው። ግን በዚህ ሰዓት የነበረው ሻንጋይ ሼክ ነው። ወደ ታይዋን ሄዶ በአሜሪካ እርዳታ የራሱን አገር አቋቋመ። አሁንም ያው ጭቅጭቅ ያለው ማለት ነው። አንድ ኤርሊ ሪፎርምስ ፎከስድ ኦን ዘ ላንድ ሪዲስትሪቢዩሽን ኤንድ ኢኳል ራይትስ ፎር ውሜን። አሁን የቻይና ኮሚኒስት ፓርቲ ወደ ስልጣን ከመጣ በኋላ አጠር አድርጎ ይቋቋም እንጂ ሶሻሊት ብሮት አን ኢኳል ስታተስ ፎር ዊሜንስ ለሴቶች እኩል መብት ቢሰጥም ኢኳል ራይት እዚህ ጋር ያልነው ማለት ነው። ኢኮኖሚካሊ ግን ዲዛስተረስ ነው። የቻይና ኮሚኒስት ፓርቲ ኢኮኖሚካሊ ለቻይና ያመጣው ኢሚዲየት የሆነ ጥሩ ሪዛልት አልነበረም፣ ኔጌቲቭ ነው ለማለት ነው። እነዚህ በቻይና ኮሚኒስት ፓርቲ የተወሰዱ እርምጃዎች ናቸው። ወይም የቻይና ኮሚኒስት ፓርቲ ቅድም በማኦ ዜዱንግ ይመራ የነበረው ይወስዳቸው የነበሩ ለጊዜውም ቢሆን ጥሩ ሊባሉ የሚችሉ ግን ኢኮኖሚካሊ ቻይና እንደውም ወደኋላ የጎተቱ ውሳኔዎች ናቸው። አንዱ ዌስተርን ዶሚኔሽን
መውደቁ ነው እዚህ ላይ ያልተገለጸ ነገር ስላለ ማለት ነው። ሁለተኛ ሶቪየት ሞዴል የነበረ መንግስት በቻይና መቋቋም ነው። ከ1950 በኋላ የሶቪየትና የራሻ ግንኙነት እየቀነሰ ይመጣል። ኤኒዌይ እያንዳንዱን የቻይናዎቹን እነዚህን የቻይና ኮሚኒስት ፓርቲ የወሰዳቸውን እርምጃዎች አንዱ ዘግሬት ሊፕ ፎርወርድ በፍጥነት ማድረግ የሚባል ፕሮግራም ነበራቸው። እንደውም ከዚህ በፊት የ5 ዓመት የኢኮኖሚ ፕላን አለ። አን ኢኮኖሚክ ዲዛስተር ኮዚንግ ፋሚን ዛት ኪልድ 20 ሚሊየንስ ፒፕል ነው ለማድረግ ታስቦ የተዘጋጀ የቻይና ኮሚኒስት ፓርቲ እቅድ ዘግሬት ሊፕ ፎርወርድ የሚባለው በ1958 20 ሚሊዮን የቻይናዎችን የጨረሰ። ሁለተኛው ዘግሬት ካልቸራል ሪቮሉሽን ነው። ግሬት አለበት። ዘግሬት ካልቸራል ሪቮሉሽን የባህል አብዮት፣ ታላቁ የባህል አብዮት ተብሎ የሚጠራው ነው። የቻይና ኮሚኒስት ፓርቲ የወሰደው ነው። ይህም ቡርዣውንን ለማጥፋት እንደውም መጽሐፋችን ምን ይላል? ሌት ዘሃንድረድስ ፍላወርስ ቡም ይላለው። ሁሉም ለምንድን ነው ዋት ዊ ኮል ፍላወርስ ቡም ማለት ምንድን ነው? አበቦቹ ይፈንዱ ነው። እነዚህ አበቦቹ ይፍኩ። ለምንድን ነው ቻይና ሪቮሉሽን ሁሉም ማህበረሰብ በተለይ ኤጁኬትድ የሆኑት ለምንድን ነው የማይደግፉትና ለቻይና ኮሚኒስት ፓርቲ ድጋፋቸውን የማያሳዩት ነው? ኢንስቴድ ያመጣባቸው ነገር ምንድን ነው? ክሪቲክስ፣ ትችት ነው የመጣባቸው። ስለዚህ የተማሩ ሰዎችን ታርጌት ያደረገ ተወስዶ ብዙ የተማሩ ሰዎች አይዘር የወጡበት ወይም የተገደሉበት፣ የወጡበት ኢኔሴንስ ቻይናን ለቀው የተሰደዱበት ማለት ነው። ኢን አዲሽን ቱ ዛት ኤጁኬሽን ዋዝ ሃልትድ አዝ ስኩልስ ክሎዝድ ኤንድ ኢንቴሌክቹዋልስ ዌር ታርጌትድ። ይኸው ቅድም ያወራችሁ እሱን ነው። የተማሩ ሰዎች ታርጌት ያደረገ። ማኦ በ1976 ሞተ። ከዛ በኋላ ጋንግ ኦፍ ፎር የሚባሉ ወደ ስልጣን መጡ። ጋንግ ኦፍ ፎር የሚባሉት ወደ ስልጣን መጡ። ኢን አዲሽን ቱ ዛት ይሄ ግሬት ሌፕ ፎርወርድ ካልቸራል ሪቮሉሽን ለቻይና ያመጣው ነገር ስላልነበረ ኢንዱስትሪው ራሱ በ50% ወደቀ። 50% ወደኋላ ተጎተተ። አግሪካልቸራል ፕሮዳክሽን ዲስከሬጅድ አይደለም፣ እንደውም ይሄ ቃል አይገልጸውም። አልተበረታታም ሳይሆን ወደኋላ ተጎተተ። ምክንያቱም አግሪካልቸር ፕሮዳክሽን በጣም ተመርቷል ተብሎ ኤግዛጀሬትድ የተደረገ ሪፖርት ለመንግስት ስለደረሰ መንግስት ከገበሬው የምግብ እህል እንዲያቀርብ በግዴታ በኮታ እንዲያቀርብ በመገደዱ ምክንያት ወዲያው ተከትሎ ምንድነው ፋሚን ነው የመጣው። ጋንግ ፎር የሚባሉት አትላስት ዌር ካፕቸርድ ኤንድ አሬስትድ ፎር ዜር ክራይም ፎር ግሬት ሊፕ ፎርወርድ ኤንድ ካልቸራል ሪቮሉሽን ላይ ወንጀል ሰርታችኋል ተብለው ታሰሩ። ለማምለጥም ወደ ራሻ ሞክረው ነበር። በኋላ በአይሮፕላን ክራሽ ሞቱ ይላል መጽሐፋችን። ኤኒዌይ ይህንን ነው የቻይና አብዮት በአጠቃላይ የሚያሳየው። ኢንአዲሽን ትልቁ ነገር ልናውቀው የሚገባው ነገር ምንድን ነው? ዘ ሪሌሽን ቢትዊን ሶቪየት ዩኒየን ኤንድ ቻይና እየቆየ ዲተሮሬትድ ሆነ፣ እየተዳከመ መጣ። ምክንያቱን አዙሮ ይነግራቸዋል መጽሐፋቸው ላይ ለማንበብ ሞክሩ። በዋናነት ግን ትልቁ ነገር የሚሰመርበት ምንድን ነው? የሶሻሊስቱ ካምፕ ወይም የኢስቱ ካምፕ ማን ነው መሪ? እኔ ነኝ ወይስ ሶቪየት ዩኒየን ነች በሚልና ቻይና ራሷ የራሷን ኮሚኒስት ወይም የቻይናዎችን የኮሚኒስት ንቅናቄ ወይም የሶሻሊስት አብዮት ጥሩ ሀሳብ ያለን እኛ ነን። ከማኦይዝም ተብሎ ይጠራል። እንደውም አንዳንድ ጊዜ ማኦይዝም ኢዝ ዲፈረንት ፍሮም ሶቪየት ራሽያ ሶሻሊዝም ተብሎ የመጣበትና የሶሻሊስቱን ካምፕ ማን ይምራው? ቻይና ነው መምራት ያለበት ወይስ ሶቪየት ነው መምራት ያለባት በሚለው በሁለቱ መካከል በነበረ ቅንቅና ትግል እንደነበረ ልናውቀው ይገባል። የሚቀጥለው ርዕሳችን የቻይና ማነው የኤዥያ ትላልቅ አይደል የምናወራው ጃይንት ኤዥያ፣ ጃፓን አወራን፣ ቻይናን አወራን። የሚቀጥለው ደግሞ ቪየትናም ነው ማለት ነው። እዛ ከመድረሳችን በፊት የዛሬውን ለመጨረስ በጥያቄ እስቲና እንትን በለውና አጠናክረው ወዘ ፈርስት ፕራይም ሚኒስትር ኦፍ ኢንዲፔንደንት ኢንዲያ ይላል። ጋንዲ፣ ኔህሩ። ይሄ የፓኪስታን ነው። ይሄንን እርሱት። የለም ራሱ ኔህሩ ነው ጋንዲ ነው ጆዋህርላል ኔህሩ ነው ዘ ፈርስት ፕሬዚደንት ብለን ቅድም ያወራ ነው። ሁለተኛው ጥያቄ ዋት ዋዝ ዘ ሪዛልት ኦፍ ዘ ግሬት ሊፕ ፎርወርድ? ግሬት ሊፕ ፎርወርድ በፍጥነት ቻይናን የማሳደግ እቅድ ነበር፣ ግን አልሆነም። ኢኮኖሚክ ቡም ነው፣ ፋሚን ነው፣ ስፔስ ኤክስፕሎሬሽን ነው፣ ወርልድ ዋር 3 ነው ይላቸዋል። አሁን ይሄ ወርልድ ዋር 3 ፋሚን ነው ብለናል፣ ቅድም አውርተናል። ሶስተኛው ዊች አይላንድ ዲድ ኮሚንታንግ ፍሊቱ? ወደ የትኛው ደሴት ነው ኮሚንታንግ ፓርቲ ወይም ቻንጋይ ሼክ የሸሸው ይላል። ጃፓን ነው፣ ሃይናን ነው፣ ታይዋን ነው፣ ሆንግ ኮንግ ነው ይላል። ቅድም ታይዋን ፎርሞሳ ብለን ሁሉ የገለጽ ነው የሚሆነው። የዛሬው በዚህ እናበቃለን። በሚቀጥለው እስከምንገናኝ ሰላም ሁኑ። ቴንክ ዩ ባይ